ጌም ያዘጋጃሉ ለምን አይረዱም ነው እኮ የቀጠሮ ጌም ሁሌ ሲያዘጋጁ አንድ ቀን እርዳታ ላይ ሲሳተፉ እንኳን አይቻቸዋል ኢቭን ለፋኖች ቢባል አንድ ቀን ሲያስታጥቁ ላይ ሁሌ ብቻ ፉከራ ሁሌ ወሬ ሁሌ ሰው ማደናቀፍ መርጠው ትግራዋይ ወይንም ትግሬ አይኖርም ትግሬ ምን መርጠው ትግራይ አይኖር በዚህ ሰዓት ስለዚህ አምጣችሁ ልጅቷን እና አዶናይ አራዶቹ የትግሬ አራዶች እንትን መቀሌ ያለ ልጅ መጥቶ ነኝ አዲስ አበባ ሲሸውደኝ ማለት ከመቀሌ በዚህ ቁልፍ አማርኛው መጥቶ አዲስ አበባ የተወለደን ልጆችን ሊሸውደን ሲሞክር ማለት ማንንም አሸውድም ግልጽ ነው ማለት እቺን ትግሬ ይዛችሁ ወደ ፊት ለፊት አታምጡ ሪያሊቲ ነው አታሸንፍም ደግሞ አማሮች ልንገራችሁ ግልጽ አይደል ኡጋንዳ ካለ ለኡጋንዳ መረጡ እቺ ልጅ ከምትመርጡ ማምረጥ ከፈለ አትምረጡ ኖ እንዴ አጼ ምን ነው እኛ ቤተሰብ እያለን ምን ሰኔትን ምረጡ ቮት ውድ አማራውያን ቤተሰብ እየገባችሁ ስኔት ቮት ስጡ እየመራን ነው እኛ እኔ መቅዳት ይችላል እሷ ከምትመረጥ እቺ ጓል ሩት የነበረው ስሟ አሁን ሩት ብላ የመጣችው መጀመሪያ ስሟ ጓል ሩት የነበረው ልጅ እሷ ከምትመረጥ እቺ ኤርትራዊ ብትመረጥ ኤርትራ አትጎዳኝም ብትመረጥ ዩጋንዳዊ ኬንያዊ አይጎዳኝም እቺ ልጅ ከወጣች ግን ትጎዳለች በተለይ አማራ ጋይስ እየመጣ ያለ ጦርነት አለ እንደዚህ አይነት ጦርነት ላይ አንጥተህ የማታምነውን ሰው ወደፊት ለፊት ይዘህ አትመጣ ደግሞ አለማፈራቸው አማሮች ደግሞ እዛ ተደርድረው አዩ ልጅቷን ፕሮሞት አድርገው ወደፊት ማን አታምጡ እንደዚህ አይነት ሰው ይዛችሁብን አትምጡ አማራ ቢሆኑ ዲዩቲንግ አዶናይ መቶ ፕሮሞት የሚያደርግ ይመስላችኋል አዶናይ ፕሮሞት የሚያደርግ ይመስላችኋል አማራ ብትሆን ኖሮ ዲዩቲንግ እዚህ የምታዩት ማነው ስሙ ይሄ አሞራው ምናምን የሚባሉ ፕሮሞት የሚያደርግ ይመስላችኋል ትግሬዎች እንደዚህ መጥተው የሷን ፎቶ ይዞም እንዳለ ያዋችሁ ስ አራት ብለው የመጡት እንዳለ የትግሬ ተወላጆች ናቸው እችን ልጅ ይዘው ጓል ሩትን ወደፊት ለፊት ይዘው የመጡት እንዳለ የትግሬ ልጆች ናቸው ፎቶቸውን የያዟትን ፎቶ እንዳለ ትግሬዎች ናቸው ለምን ይመስላችኋል ዝም ብለው ነው ጅል ይመስላችኋል እነሱ አማራ ላይ ወደፊት ለፊት ላይ መጡ ወይ ኦሮሞን ወይ ሱማሌን ምናምን አመጡ እንዳለ የትግራይ ተወላጆች ናቸው ያውቁታል ባይዘው ፖለቲካውን በጣም የረቀቁ ናቸው ተመሳስለው አሁን ድሮ አማራን እልም አድርገው የሚሰሩ ዛሬ ወዳጆ ነው አማራ እኮ ህዝባችን ነው እኮ አንድ ህዝብ ነን ሰሜናዊ ነን ይላል እንደዚህ ነው ቀለም ሲቀይር አታውቁም እንደ ስስት ነው የሚቀይር ነገ ኤርትራዊን ጀነሳይድ ፈጸመብኛል ኤርትራዊ ዛሬ ኤርትራዊ ከወንድማችን ህዝብ አንድ ህዝብ ነን ያለምንም ራይ ነው ባይዘው ሲታጠፉ እንደዚህ ማርሽ ምናምን አይቀይሩ እጥፍ ነው የሚሉ ኢትዮጵያዊ ነገ ኢትዮጵያ ትውደም ብሎ በነጋታው ልም ያለ ከነሱ በላይ ኢትዮጵያዊ ኢትዮጵያ መውደም አለባት ብሎ ኢትዮጵያ መጨፍጨፍ አለባት ብሎ ያም ፖለቲካ ሲሰራ የነበረ አሁን ኢትዮጵያ አዳኝ ሆኖ ከሱ በላይ ኢትዮጵያዊ የለም ቀለም ሲቀይሩ ለነጋዩ ምንም ርህራሄ ምናምን የላቸው ትግራይ የሚባል ክልል አልፈልግም ይልህና ልክ የሆነ ሰዓት ላይ ፋቅ ስታደረገው ቲዲኤፍ ሆኖ ይመጣላል ቲፒኤልኤፍን አልወድም ይልህና ፋቅ ስታደረገው ቲዲኤፍ እስቲ ልጅቷን ቲዲኤፍ ጠላት ነው በላት አትላችሁ ቲዲኤፍ ወዳጅ ነው ቲፒኤልኤፍን ልጠላት ይችላል እንደ ማንኛውም የተሸነፈ ስለሆነ አንድ ትግራዋይ ቲዲኤፍን የሚጠላ የለም ትግሬ ሲፋቅ ቲዲኤፍ ነው ራሳቸው ናቸው የነገሩ ሲፋቅ ቲዲኤፍ ነው ስለዚህ ቲዲኤፍን ወደፊት ለፊት ይዞ አልመጣም እስራ ያለ በተለይ አሁን ባለው ፖለቲካ አሁን እንደዚህ ባለው ትልቅ ፖለቲካ ላይ ቲዲኤፍን ይህንን ባንዲራ የቻይናን ባንዲራ ያደረገ የቬትናም ባንዲራ ያደረገ ይዘን ወደፊት ለፊት አንመጣም ይህንን ሪያሊቲ መጋፈጣለን ልጅቷ ከዚህ በፊት የነበሮቹን ቪዲዮዎች ከፍታችሁ አንድ ተሳስታ ኢትዮጵያዊ ኦሮምኛ መጨፈር የለም እኔ እንዳለ የትግርኛ ሙዚቃ መለቅልኝ ነበር ጥላቿ እስከዚህ ድረስ አሁን ልክ እቺ ቮቷ ሲስተም ላይ ቮት የምትደር አማራው ካላገዛት በ3 ሚሊዮን የትም አደርስ በ3 ሚሊዮን ትግሬ የትም አደርስ አብዛኛው ኢንተርኔት የሚጠቀም ላብዬ ዳቦ ምናምን ነው የሚፈልገው ስለዚህ ማናሸነፈ ማናሸ ችግር የለበት ስለዚህ ቮት ለማግኘት ይሄን ምስኪን አማራ ምስኪን ኦሮሞ ማታለል አለባት ሄዳ ማታውቀው አርሲ የአርሲ ልብስ አድርጋ የሚገርም አርሲ ሆነች ጎንደርን በህይወቷ የምጠላው ጎንደር ሄዳ ጎንደር የሆነ መጣች ይሄ ነው እየተደረገ ያለው ስለዚህ እነዚህ ነስስቶች ተሳስታችሁ ቮት እንዳታረው ቮት የሚባል ነገር የለም በምንም ታም ይሄንን ግልጽ ነው የምናውቀው እንደዚህ አድርጋችሁ በተለይ የአማራ ልጆች እንደዚህ እያደረጋችሁ ጠላት ነገ መጥቶ የሚወጋንን ጠላት ነገ ከጨዋታ ውጭ የሚያወጣንን ጠላት ትግሬን ይዛችሁ አትመጡ ይሄንን ግልጽ ነው ይሄንን ሪያሊቲው መጋፈጥ አረት ሳምሪ አንቺ አሁን እቺ ልጅ ትግሬ ባቱን ትደግፋታለሽ አንቺ እኔ ጎንደሬ ናት የመሰለችኝ አብዛኛው እህቷ እግዚአብሔር ናት መብርሃን ኖ አንቺ አምፒሲሊን ያደረግሽ መብርሃን
አምፒሲሊን አርግሽ ፖለቲካ አምፒሲሊን አርግሽ እንደ አንቺ ፖለቲካ ውስጥ ያለሽ ልጅ ጎንደር መስላሽ አረግሻት እሷን እግዚአብሔርን እንደ ኢትዮጵያ ነው ያወከለችው። ጎንደር አልወከለችም። ምን አገባኝ ነው። ኢትዮጵያን አንቺ ትወጃለሽ እንዴ? ለምን አልወድም? ኢትዮጵያ ስርዓቱ እንጂ ከኢትዮጵያ ችግር ምን አለብኝ? ቲዲኤፍን እንዴት ቲዲኤፍ ጨፍጫፊ ነው ብለሽ ታምኛለሽ? እሱ ከሆነ መክሰስ ነው። ያላየሁም ሲጨፈጭፍ። ለምሳሌ አንተ አዳምጠኛ። አሁን ለምሳሌ አማራ ክልል እንደዚህ ተደረገ ስትለኝ አይ አልተደረገም ብዬ እኔ አልከራከርህም። ማስረጃህን ይዘህ ኢትዮጵያ ሄደህ ትከሳለህ። እስቲ ልጠይቅሽ፣ ግግም አልልም አልልም። ሳምሪዬ ልጠይቅሽ እስቲ አንድ ጥያቄ ልጠይቅሽ። እሺ አንቺ ኢትዮጵያዊ ነሽ ወይንስ እንደ ትግራይ ነው የምትንቀሳቀሽ? ኢትዮጵያዊ ነኝ፣ ግን ትግራይ ውስጥ ጥያቄ አለኝ። በኢትዮጵያ ጥያቄ አለሽ? ኤርትራዋ ማሸነፍ አለባት። እኛ በቤታችን ቦት እያስደረግን ነበር። አሁን እኛ ማንኛውም አማራ ቦት አርጉ፣ ግቡ፣ ኤርትራዋ ጋር እየገባችሁ ቦት አርጉ። አማራው ናችሁ ከአብይ አህመድ መንጋጋ ሂዳችሁ ቦት ያረጋችሁ ካንስል አርጉ፣ አንሱ። እንዴ አንተ ምሳና ነው አንተ አማራ ና እዚህ መሰብሰብ አለብን። ኤርትራዋ ማሸነፍ አለባት። ኦኬ አማርኛ ተዛሩ መሐር ገለተም ተቆሎ ተናገሪ። አማራ ብለሽ ነው የምትናገሪ? ምን ለማላችሁ? እሺ ደግሞ አማራ የሆናችሁ እኛ ጋር ኤርትራዋ ጋር በዚህ መንገድ እየገባችሁ ቮት አድርጉ ባያቸው። እሺ ኢትዮጵያዊ የሆናችሁ ማለት አይሻል ወይስ? ኖ ሆኖ ወይ ኢትዮጵያኛ ኢትዮጵያ አይደለም ባክሽ። እኛ አማራ ሆኖ እሱ አይደለም ማለት ነው። ከሚላችሁ ያለው ይሄ ዮናስ የሚያሳያችሁ ያለውን ያገባው ከኤርትራውያን ጋር ቁጭ ብዬ መደገፍም ቦት ማድረግም ኢትዮጵያን መምረጥ አለብሽ። አላቃትም እኔ መብት ፈለጋችሁ በሉ፣ ባንዳ በሉ፣ ምን በሉ፣ ምን አገባችሁ? ቆይ አንዴ ለተናገረችው ነገር ይቅርታን ይጠይቃሉ። በቤት እንደዚህ አይነት ነገር በመናገሯ ኢትዮጵያን አላቃትም ማለቱ ጥሩ አይደለም። እሺ ሴትዬ፣ በኢትዮጵያ ፓስፖርት ነው የምንኖረው፣ ኢትዮጵያዊ ነን። ኤርትራውያንም በኤርትራዊነታቸው ፓስፖርት ነው የሚኖሩት። እንኮራለን በሁለቱ እና ጥሩ አይደለም። እሺ ማለት በተለይ ደግሞ እኔ ቤት ስትመጪ እንደዚህ አይነት ነገር ፍጹም መናገር የለብሽም በፍጹም ቃል ማንን የተጣለው ያልኩትን ፐርሰናሊ ችግር ቢኖርብኝ ማጥቃት አልፈልግም። እኔ የራሴን ነው ፐርሰናሊ የምናገር። የሁላችሁንም ሰምቻለሁ። ሪፕሬዘንት አድርጓል ብዬ ማስብ ያምጠለው አካል ቢሆን እንኳን አገሬን ኢትዮጵያ የምትባል ሀገር ናት ብዬ ነው ማስብ። በልጅቱ መካከል እና በኤርትራውያን በሚደረገው ፉክክር እንዳንድ ኢትዮጵያዊ እኔ ዘሯንም አላውቅም። እኔ ዛሬ ስታወሩ ነው የምሰማ ከዚህ ኢትዮጵያዊ በመሆኗ እኔ ህወሓትን በእኔ ልክ የሚጠላ ሰው የለም። አንተ ታውቃለህ፣ እነመኩ ያውቃሉ። እንደ ህወሓት የምጠለው በምድር የለም። እንደ ናዚ ከነሎጎው በሽብርተኝነት እንዲፈረጅ የምፈልግ ሰው እኔ ነኝ። በነገራችን ላይ አምርረን መሬት ላይ የሚታገሉ ወንድሞቻችን ዛሬ ከህወሓት ጋር የሚሰሩትን ከጃልማሮ ጋር የሚሰሩትን የምንጠላቸው እኛ ፖለቲካሊ ነው፣ እንደ ማህበረሰብ እንዳልሆነ በዚሁ አጋጣሚ እኔና መሰሎች እንዲታወቅልን እንፈልጋለን። ፖለቲካሊ በህዝባችን ላይ ባጠፉት በሰሩት ስራ እንጂ በማንነታቸው በዘራቸው አንጠላቸውም። ህወሓትን ወያኔ ጠለው ማለት የትግራይ ተወላጅን ጠለው ማለት አይደለም። ግን እስካሁን በተደጋጋሚ ሪፒቴሽኑ አጼ ዘርዓ ያዕቆብ እንዳለው ትግሬ ብቻ ለዚህን ያህል ዓመተ ምህረት ሁሌ እነሱ አሸናፊ ከሆኑ መጠየቅ አለብን። አጼው ይሄን አጠናክረ መቀጠል አለብን። ምክንያቱም ፎር ዘ ፊውቸር በአማራ ላይም በኢትዮጵያ ላይም የሚሰራ ሴራ መጋለጥ አለበት። ምንም ጥያቄ የለውም። በጣም ግን ዳብል ስታንዳርድ የሚሆነው ግን ጃልማሮ ጋር እየሰራ አሸገዳሚ እያለ ህወሓት ጋር እየሰራ አሸገዳሚ እያለ ህወሓት ወይም ሞት እያለ በጣም በነገራችን ላይ ኢትዮጵያ ትፍረስ እያሉ ኢትዮጵያ የምትባል ስም የኛ አይደለችም አይመለከተንም ብለው የሚቃወሙ ሰዎች አሁን መቀሌ ተቀምጠው አማራን እንመራለን የሚሉ ሰዎች በነገራችን ላይ ትናንት በአንድ ስዊዝ ጋዜጣ ወይም ፍሬንች ጋዜጣ ላይ ቀርበው ኢትዮጵያን ለማዳን ነው የኛ ወደ ትግል የገባን ብለውናል። እሱንም ማሳየት ይቻላል አስፈላጊ ከሆነ። እኔ አሁን ስም ላለመጥራት ነው፣ እንደነዚህ አይነት ሰዎች ስም ባንጠራ ይሻላል። ይሄንን እንደ አምልኮት እንደ ጣዖት እንደ መድኃኒዓለም እያመለከ እችን ልጅ ከዚህ ብሔር ነው የመጣች ብሎ መጥላት ግን መታገል ግን
ከኤርትራ ጎን መቆም እጅግ በጣም አሳፋሪ፣ እንደ ኢትዮጵያውያን አንገት የሚያስደፋ ነው። ለዚህ እኮ ነው እናንተ ውሸታችሁን ነው። ብሔርተኛም አይደላችሁ፣ ኢትዮጵያውያንም አትወዷትም፣ ብሔርተኛም አይደላችሁ። የአማራ ህዝብ የሚታገለትን ዓላማም አታውቁም። ምንልኛ በምክንያት ነው። የአማራ ህዝብ ከብሔር ብሔረሰቦች ጋር አጣሉኝ አላለም። ለምንድን ነው ጊፍት የምትሰጡ? አማራ ብቻ የሚበደል ዮኒ መጀመሪያ ያልከው ትክክል ነው። ሌላው ኢትዮጵያ ለምን አይሰጥም? አሁን ገብተናል፣ እያየን ነው። እነ ቤታዮ እነ መማር ተቀምጠው እነሱንም ያከብር እንደ ጎርፍ እያየን ነው። ከ600 ሺህ በላይ ኮይንን ያሁን ሲሰጡ አይቻለሁ። በቤታዮ ተሰብስቦ እሷም ወዲያውኑ ጊፍቱ ለዛው ላይ ፊት ለፊት ይሄው ነገ እንዳጠይቁ ይብላ ስትሰጥ እያየን ነው። ይሄን በአብዛኛው የሚሰጥ የነ መማር የነ ቤታዮ አክባሪ አማራው ነው። ይሄን ይሁን የምጠይቀውን እኔ ለምን ሌላው አይሰጥም የሚለው መጠየቅ ፖዚቲቭ ነው። እኔ ምንም እጋራለሁ ካንተ ጋር። ነገር ግን የገንዛሃቶቹን መማርና ቤታዩን ለማጥፋት በዚህ ልክ ከሌላው ብሔር ብሔረሰብ ጋር ሆኖ እነሱን ለመውጋት የሚመጣው ብሔርተኛ መጀመሪያ ጃልማሮ ጋር የሚሰራውን መቀሌ የተቀመጠውን ለምን ብሎ ይጠይቅ። አራጁን ወለጋ ሞተ ነው አይደል? የወለጋን እርድ ነው የሚነግሩን አይደል? ወለጋ የሚያርደው ጃልማሮ በነገራችን ላይ ከፋኖ ጋር እየሰራ ነው። ይሄን ያደለውም በዓለም አቀፍ ሚዲያ የተዘገበ የፍሬንች ኒውስ የዘገበው የስዊዝ ኒውስ የዘገበው ጃልማሮ ጋር ማታ ማታ እየሰራ ስለ ወለጋ እርድ ልትነግረኝ አትችልም። ማንንም ማታለል አትችሉም። ማንንም ማጭበርበር አትችሉም። ወለጋ የሚታረደውን አማራ የምታሳርዱት እናንተ ጃልማሮ ጋር ተቀምጣችሁ አብራችሁ እየሰራችሁ ነው። ይሄን አውግዘ ነው መጀመሪያ እናንተ ስለ ወለጋ ሰው እየሞተ ስለ ኢትዮጵያ አገባን የምትሉ። ኢትዮጵያ የአፄ ምኒልክ የአፄ ቴዎድሮስ ሀገር ናት። በላይ ዘለቀ የተሰቀለላት ሀገር ናት። እኛ በኢትዮጵያነታችን አንደራደርም። ኤርትራና ኢትዮጵያ በአንድ ላይ ቢቆሙ እኔ ለሀገሬ ለኢትዮጵያ ነው የምቆም፣ እጄን የማወጣው። እች ልጅ ትግሬም ትሁን ኦሮሞም ትሁን አይመለከተኝም። አገሯን ሪፕሬዘንት አድርጋ ልትወክል ነው ሄደች። አዎ ገቨርንመንት ብላ ጠርታለች። አብይ አህመድ አላለችም። አብይ አህመድ ብላለች ብለው ፈጥረው ቅድም ዮኒ ሲያወሩ ነበር። አብይ ብላ አልጠራችም። ኢትዮጵያ ገቨርንመንት ብላለች። ሳሚ እዚህ ጋር ጥያቄ አለ ብላለች። ኢትዮጵያ ገቨርንመንት ብላለች። ኢትዮጵያ ገቨርንመንት ማን ነው መሪው? በጣም ጥሩ ልንገርህ፣ እሱንም ልንገርህ እኮ ነው የምልህ። ልንገርህ ኢትዮጵያ ገቨርንመንት እኮ ኢት ሪፕሬዘንትስ ዴር ካንትሪ። ኢትዮጵያን እኮ ነው ሪፕሬዘንት የሚያደርጉ ዮኒ። እሷ እኮ የምትለው ይሄን ነው። እንደኔና እንዳንተ እኮ ፖለቲከኛ አይደለችም እኮ። ይሄን ብታውቅ ኑሮ እኮ እንዲህ የሚመለዘባት ልጆች እንኳን ፖለቲካ ያውቃሉ። እሱን ተው። ይኸውልህ ዮኒ እቺ ልጅ ያንን ባትል አይሰማትም። ከዛው እኔ ዋት ብሔርተኛ ናት ብዬ አንዴ ሳሚ አረጋጋ። አጥል ጥሩ ማን እንደላካት ዳይሬክት ታጠቁ ወለጋ ሰው ተገደለ የሚሉ ልጅቱ የመጣች ትግሬ ናት የሚሉ አንተም አላልክም ስትል አልሰማሁም። እውነት ለማለት ከጅምሩ በመጣችበት በትግሬነቷም አላልክም። ትግሬ ናት ትግሬ ስለሆነች ማሸነፍ የለባትም የሚሉ ሰዎች ህወሓት ጋር እየሰሩ ደብረጽዮን ጋር ፍሳማንጁ ጋር እየሰሩ ያሉትን ልንገር። አሁን ዳይሬክትሊ ብለዋል። ቤት ከፍተውም ሰምቻቸዋለሁ። ዮኒ ቤት ከፍተውም ሰምቻቸዋለሁ ይባላል። ዋናው ግን ኮሪጅ የመጣሁት ዋናው አጀንዳው ሲራገብ የነበረው የአማራ ህዝብ እየተራበ እየተጨፈጨፈ አሁንም በአሁን ሰዓት እየተገደለ ይሄ ነገር ጉዳያችን አይደለም። ደግሞ ምንድነው ኮምፔር እያደረጉ ያሉት ከኤርትራ ከምትወዳደረው ጋር ሚስ ወርልድ ነው ነገሩ። ዓለም አቀፋዊ ሆኖ እያለ ልክ ኤርትራዊ አንደኛ ናት እየመራች ነው ሲባል እንደ ፖለቲካ ግር ብሎ የመጡበት ነገር ነው ያናደደ። ብዙ ሰው የተናደደው በዛ ነው። ዋይ ምን አገባ? ሚስ ወርልድ ነው ስለ ዓለም አቀፍ ካወራልኝ አዶን ማይንድ። ልክ ግን ኤርትራ መራች ሲባል ተሰምቶ አሁን ፖለቲካ ተደርጎ እየተረባረቡ የመጡበት ዋናው ጉዳይ ያ ነው። አሁን አንተ ብጠይቅ እኮ ሞራል አለ ዮኒ። አንተ ብጠይቅ ዘርያቆብ ቢጠይቅ ይኸውልህ መኩ ቢጠይቅ ሞራል አላችሁ እኮ ነው የምልህ። ምክንያቱም ኦነግ አማራን እየገደለ ነው ብለህ ትናንት አንተ ቤት ከፍተህ ስታወራ እየሰማሁ ነው። ትክክል። ቤት ከፍተህ ወለጋ ላይ አማራ እያለቀ ነው፣ ወለጋ ላይ አማሮች እየሞቱ ነው ድምፁን ስትል ነበር። ቤት ከፍተህ ብቻ ይህን ስታወራ ሰምቻለሁ። አፄው በየቀኑ ይሄን ይናገራል፣ መኩ ይናገራል። ሞራል አልባ የሚሆኑት ዳብል ስታንዳርድ የሚሆኑት ጃልማሮ ጋር የሚሰሩትን እኛ ስንታገላቸው ነውር ነው። ጃልማሮ ጋር መስራት አይቻልም፣ አማራን እየገደለ ነው። ወያኔ ጋር መስራት አይቻልም። ወያኔ ትናንትና ቢቢሲን እንግዲህ የዘገበው ነው የምነግርህ። ኦባሳንጆ ሂዶ 40% ግዛታችን ይመለስ የሚሉትን ወልቃይትና ራያን እየጠየቁ ለዳግም ወረራ የሚገቡትም ለዚህ መሆኑ እየታወቀ ከህወሓት ጋር መስራት ወንጀል ነው ስንል እኛን ሲሳደቡ የሚውሉ ሰዎች ዛሬ ወጥተው ይሄን የማለት ሞራል የላቸውም። የሞራል ልዕልና ሊኖራቸው አይችልም።
እነሱ ሌላ ሰው ለምን አማራ ብሩን ይበትናል? ለምን የአማራ እህትና ወንድሞቻችን ይሄን ቤት ከፍተው አጀንዳ ያደርጋሉ? አጀንዳ ካረጉ ለምን ለሚሞቱ አማራ አጀንዳ አይሆኑም? አያደርጉም። ይሄን ብትሉ ሞራል አላችሁ፣ ምንም ችግር የለውም። ሞራል አልባዎች ግን የገንዛ እህትና ወንድሞቻቸው እነ ቤታዩን እነ መማርን ለማጥቃት በቅድ አጋጣሚዋን ተጠቅመው የሀገር ተሳዳቢ በክፍያ የሚኖሩ እኔ በጣም ነው ያዘንኩ በእውነት ለመናገር የገንዛ እህቶቻቸውን በዚህ ልክ ዘመቻ የሚያደርጉት በቅድና በፕላን በተከፈላቸው ስለሆነ እንጂ ለአማራ ቢያሰቡ ወለጋ የሚያርደው ጃልማሮ ነው። ስለ ጃልማሮ ሲያወሩ እንዳንሰማቸው። ጃልማሮን የሚያርደው ሰውዬ ጋር በዓለም አቀፍ ሚዲያ ትናንት ገብቶ አብረን እየሰራ ነው ያለው ሰውዬ ይቃወሙና ከኔ ጋር ሞራል ኑሮት አብሬያቸው ልቁም። ጃልማሮን የሚያርደውን ሰውዬ አብረ እያሳረድክ ተስማምተህ በጋራ ድርጅት ይዘህ እየሰራህ የምን ሞራል ልዕልና ኑሮች ልጅ የምትቃወማት? ትግሬ በመሆኑ አልቃወማትም። እኔ ከሀገሬ ከኢትዮጵያ ጎን ነው የምቆም። ይሄ ዛሬም ነገም ቃሌ ነው። ልንገርህ እማልወዳት ህወሓት የነበር አሉላ ሰለሞን ልንገርህ፣ አሉላ ሰለሞን በጣም የምጠለው ሰው ነው። እመቤቴን ኢትዮጵያን ወክሎ ቢወዳደር ከሱ ጎን የምቆም ነኝ። ኢትዮጵያን ነው ሪፕሬዘንት ያደረገ። የሚሰራው ስራ አማራን የሚያስጠላ ለእኛ ብሔርተኝነት እንደ ሾህ የሚያስፈራ የት የመጡ ናቸው የሚባል እጅግ በጣም አስፈሪ የሆነ ነገር እየመጣ ነው። ይሄን የሚያደርጉት ዓለም አቀፍ ተሳዳቢዎች ሰርተው የማይበሉ ስለሆኑ በጣም ነው ማዝነው። እኔ ብዙዎቻችሁን አመሰግናለሁ። አንተን ተረድቻለሁ። ይሄንዬ አማራ ገንዘቡን ለምን ይበትናለው? እነ መማርንም በክብር ነው ተሸውደው ነው ያልክ። እኔ በጣም አከብርሃለሁ። ሙሉን ሰምቻለሁ። አጼው ያለው ግን ግፉበት። መጠየቅ ያለባችሁ አጼው ያለህ መረጃ ያ ሙሉ በሙሉ ትክክል ከሆነ ቤትክን ከፍተህም ይሄ ለምን ሆነ ለአመታት ሙሉ አንድ ብሔር ብቻ እንዲያሸንፍ የሆነ ይሄን መጠየቅ ካለባችሁ ጠይቁ። ኦሮሞ ለምን አላሸነፈም? አንድ ጊዜ ብቻ ነው አንዲት ኦሮሞ የተባለች እንግዲህ የሰማዋት። አማራ ለምንድን ነው አሸንፎ ማቅ? ጉራጌ ቆንጆ የለም ወይ? ከምባታ፣ ሲዳማ፣ ወላይታ ቆንጆ የለም ወይ? ይሄን ጠይቁ። ሎጂክ ማለት ይሄ ነው። በሰው ልጅ እንደ ሰው የሚያስብ አንዲት ልጅ ኢትዮጵያዊ ተወዳድራ እሷን ለመጣል ከኤርትራ ጎን እንቆማለን። እግዚኦ ማረነ ክርስቶስ። እኔ አላደርገውም። ይሄ ራሴ ሀሳብ ነው። በጣም አመሰግናለሁ ዮኒ፣ እግዚአብሔር ይስጥልኝ። መኩም ሁላችሁም አመሰግናለሁ። እሺ ባናና መማር ደግሞ በቃ እንደ ኢትዮጵያዊ ቆሜ ነው አማራን ብቻ አይደለም ማግዘው መላ ኢትዮጵያን በሙሉ ህዝብ አግዛለሁ። ኦሮሞም፣ ትግሬም፣ ሀዲያም፣ ቤኒሻንጉል ጉሙዝ ለኔ ያው ነው ብላ መታለች። ሶ የሷ መብት ነው። ገባ በባሌ እዚህ ጋር ዮና ሰው እዚህ ጋር እየመጣን ረሃብ ሲመጣ ልክ ተጠያ የዚህ ልጅ ማሸነፍ በባዶ ምንም ያላረገው ብልጽግና ይሄ ሁላ ህዝብ ተረባርቦ ከዛ ብልጽግና ይጨፍርበታል፣ ላይ ፖለቲካ ይሰራበታል። የሚያሳዝነው እሱ ነው። የሚያሳዝነው እሱ ነው። ተግባባ። እሷ ባሸነፈችው እዚህ ቲክታክ ላይ ተጽዕኖ ተደርጎ በተደረገላት ምክዬ በተደረገላት ነገር ብልጽግና ያስጨፍርበታል። እንዴ ብልጽግና እኮ የሚያሳዝናችሁ በማን ነው? በአርሰናል ፖለቲካ ይሰራል። በአርሰናል እግዚአብሔር ያሳያችሁ። በአርሰናል ፖለቲካ ይሰራል፣ በኳስ ጨዋታ እና ፖለቲክስ አይደለም ማለት ማን ነው? ኢዮብ የምትባለው በነገራችን ላይ ኢትዮጵያ ላይ ብዙ ነገር ከፖለቲካ የተገናኘ ነው። ኦልሞስት ኦል ኦፍ ዘ ቲንግስ ከፖለቲካ የተገናኘ ነው። እያንዳንዱ ሲመጣ በአሁኑ ሰዓት አጀንዳው የተገናኘ ነው። ማሳየት ስለማልችል ነው። ብዙዎቻችሁ ልካችሁልኛል። ማሳየት አልችልም። እዚህ ላይ እሳት ያለው ነገር መሳሪያ ያለው ነገር ምናምን ማሳየት አትችሉም። ሶሻል ሚዲያ ላይ ልጅቷ በጣም 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 መልካም ሴት ናት። ምንም ጥያቄ የለኝም። ህዝቡ በጮህበት ብልጽግና ይጨፍርበታል። ህዝቡ በመረጠው ብልጽግና ፖለቲካ ይሰራል። ይቺን ደግሞ እንዳትረሷት። የኔ ፖይንት ናቸው። እነዚህ ትላልቅ ጊፍተሮች የሉም። እነሱ ጋር ኮንታክት አድርጉና ትላልቅ ጊፍተሮች እኮ ኤርትራውያን ናቸው፣ ኢትዮጵያውያን አይደሉም። ስለዚህ ለራሳቸው ሀገር እንጂ ለእኛ አይደለም። የምታውቂያቸው ምናምን ነገር እነዚህ ሀገራዊ ጉዳይ ላይ ሼር አድርጉ እኮ ብለዋል እኮ ሀገራዊ ጉዳይ ላይ ሀገርሽን ጥለሽ ኤርትራዊ ብትሆኚ ለኢትዮጵያ የኛዎቹ እስኪ ኢትዮጵያዊ ትልልቅ ጊፍተር የምታውቁት ኢትዮጵያዊ ትልቅ ጊፍተር ማን ነው ጋይስ? አቀጣጥዬ ማለት ነው
አማራ ከሆነ ስለዚህ የምታውቅልህ እኮ ነገር የለም ይወዳ ምንድን እና አታውቅም አንተንም አታውቀው ኦሮብናው ዳዊት አታውቅም እንጂ ዘላጋ ማታውቀው ምስኪኑ አንተ ነህ እኛ እዚህ ሚዲያ ላይ ሎንግ ታይም ነው ያለነው እሷ ስለ እንደዛ ጉዳይ አታውቅም አሁን ወራረድ አማራ አይደለችም እኔ የፈለከውን ብራስ ይዝላለሁ እንወራረድ እናንተ አሁን እንወራረድ ለዛ እንደዚህ በላይ ምን እንደሚያደርጉ ታውቃለህ ስንት ጊዜ ነው የተበላ ነው አማራ ናቸው እየተባሉ ይመጡና ከዛ በኋላ መጨረሻ ላይ ኦሮሞ ወይ ስልጤ ወይ ነገር ነው ይታወቃሉ እና ስማ ለምን መሰለ አሁን አብዛኛው ታውቃለህ ቦት የሚያደርገው አብዛኛው ዘመን ቀማሹ አማራ ነው አይደል ወይ ትግሬ ነው አይደል ወይኔ እንትኑን ላምጣልህ ባዮግራፊውን አምጣው ግን እኔ አሁን ለማን ቆይ ጆከር ና ተመለስ እኔ ጥያቄ አለኝ ለማን ነው ቮት የምናደርገው የትኛው አማራ ከሆነች ሸራርጉላትና መታ ትናገር አማራ ከሆነች ሸራርጉላት መታ ወይ ለጆከር ወይ ላንተ ታስረዳ እኛ ደግሞ ከጎኗ እንቆማለን ዝም በይ ሲጀመር እንዲያውም ጆከር ቤቱን ይክፈት አማራ ከሆነች ጆከር ቤት ትምጣ አማራ ጆከር የኛ ተወካይ ነው የአማራ ተወካይ ነው ለጆከር አማራ ከሆነች እኔ ብሔርተኛ ስላልሆንኩኝ ጆከር ቤቱን ይከፍታል ጆከር ቤት መጣ አማራ ነኝ ውድ የአማራው መወዳችሁ ማከብራችሁ ድምጹን ይትበል ባንዴ 100,000 ሰው እናስገባዋለን ጆከር ቤት በቃ እኛ የምንፈልገው ይሄን ማለት የማይጠበቅባትም ግን ፕሊስ የምታውቁ ባክግራውንዷ ምናምን የምታውቁ ኖ ዳዊት አማራ ኮርሽ ለምን ጆከር ቤት የማትገባው እዚህ ሶሻል ሚዲያ ላይ ከጆከር በላይ አማራ ብሔርተኛ አለ እና ሀቢባ ቤት ሄዳ ጆከር ይበዛባታል ጆከር ለምን ለጆከር መታታስረዳ ጆከር ለስድብ ነው የምትፈልጉት ቆይ ጆከር ለስድብ ነው የምትፈልጉት ጆከር ክፈት ምን እንደምታቀሳስረው እየዳብ ነው ያቀሳሰርኩ አይደለም እግዚአብሔር ይመስገን ጆከር ከሀቢባ የበለጠ ጆከር 100,000 ሰው መሰብሰብ ይችላል እና ምን እንደምታቀ የአማራ ብሔርተኛ የሚታወቀው ጆከር ነው እዮዳብ ኢትዮጵያንስት ነው ስፈልግን የነገ ልረግጣችሁ እችላለሁ እኔን እንትንዳቱ ተራገጣለህ እንጂ ኦፍ ኮርስ እኔ ማረግጣለሁ ብሔርተኛ አይደለሁም ግን አማራ ነኝ አማራ አሁን በአማራ ጉዳይ ከሆነ ደግሞ ጆከር እንዲወስድ ፈልጋለሁ ጆከር ቤቱን ይክፈት ትምጣ ጆከር ቤት ሳትንቅ ብሔርተኛ ነው ዘረኝ ተሳዳቢ ነው ሳትል ትምጣና እኔ አማራ ነኝ ወንድሞቼ እህቶቼ ኢትዮጵያዊ ነኝ ምንም ፖለቲካ ውስጥ የለውበትም ግን የአማራ እህታችሁ ነን ትበለን ጆከር ቤት 100,000 ሰው ሰብስበን ባንዴ እኔ ዛሬ $10,000 እንትን እገዛለሁ ቮት አደርጋለሁ ምን ትላለህ ዳዊት ስንት አደርጋለህ አንተ የስንት ብር ታውጣለህ አንተ እኔ $10,000 አሁን ባክግራውንዷን ቢልኩልኝ እኔ አሁን ወጥቼ አደርጋለሁ እኮ የምር ነው ጆከር ቤት ትምጣ ጆከር ቤት ትምጣና አማራ ነኝ ልጅቷ ትግሬ ሆና ትግሬ ናት ምናምን አሉና እንደገና ደግሞ አጌንስት የሚሆኑት እሱ ኦኬ ትግሬ ከሆነች 5,000 አወጣለሁ ምንም ችግር የለም ትግሬ ከሆነች 5,000 አማራ ከሆነች 10,000 ጉራጌ ከሆነች 2,500 ሰሜናዊ ነና ምን ችግር አለው አንተ ጽምዶ እኮ ነህ ዳዊት ምን ነው ጤነኛ ነህ እንዴ ማን ያለ ጽምዶ ኧረ አንተ ቆይ እንደው ትግሬ ከሆነች 5,000 አማራ ከሆነች $10,000 ጉራጌ ከሆነች 2,500 ኤርትራዊ ከሆነች ደግሞ 100,000 እናወጣለን ምንም ችግር የለም ሚስ ኢትዮጵያና ሚስ ኤርትራ አይታችሁ ከሆነ ኢትዮጵያኗ በጣም ነው ቁንጅና የምትበልጣት ሆነን ለመናገር ኢትዮጵያዊ ስለሆንኩ አይደለም ቁንጅና የኛ ነው የምትበልጠው መልክም ምን የምትበልጠው እንደው አነጋገሯ ታሪኳ ላይ የኛዋ ያው ብሶት ስለነበረባት አልቅሳ ምናምን አለች እንጂ መልክ ኤቭሪቲንግ የኛዋ ትበልጣታለች እና አይ ሆፕ የኛዋ ልጅ ታሸንፋለች ብዬ ነው የማምነው ሁላችሁም ቮት አድርጉላት ሁላችሁም ሳይቀር ለሩት ቮት አድርጉ ገንዘብ የሌላችሁ በነፃ አለ በ24 ሰዓት ውስጥ ድጋሚ ቮት ማድረግ ይቻላል ሁላችሁም ቮት አድርጉላት ታሪኳ የሚያሳዝን በብዙ ችግር ነው እዚህ ላይ የተገኘችው ያ አቋቋ እንትኗን አላማዋን ብርቱ ሴት እኔ ኤርትራዊ ማኛው ቢሆን አረ ተመስገን ነው የምለው ምን ለምን ኮምፕሌን አደርጋለሁ ኤርትራዊ ቢሆንማ የኔ ሀብታም ሆን ነበር የት ያደርሱኝ ነበር መሰላችሁ ኤርትራዊ ቢሆን የሆነ ነገር ከፍተውልኝ ነበር በስሜ በስሜ ስንት ነገር አድርገውልኝ ነበር ኤርትራዊ ቢሆንማ
ምን ዋጋ አለው? ለአፈር መስኮት የለውም። ያ እግዚአብሔር ምስክር ኤርትራዊ መሆን አረ ስንት ነገር ተገብቶልኝ ራሱ ከኢሳያስ ጋር ነበር ሻይ ቡና ምለው ሻይ ቡና ከሱ ጋር ይርኩና ያ የሚያከብራቸውን የሚያከብሩ ሰዎች ናቸውና good people የማየው ነገር ደስ እያለኝ አይደለም። በውስጥ የሚመጣልኝን መሴጅ ብታዩ ሁሉም ስለማይነገር ሁሉንም ስለማታሳይ ነው እንጂ እግዚአብሔር ምስክሬ ያሳብዳችኋል። ታብዳላችሁ ነው ማወራችሁ። ታብዳላችሁ። ታውዘንድስ መሴጅ ነው የሚመጣል። የሚያሳዝን የምሬት የለቅሶ የሰቆቃ የብዙ ነገር ችግር ኢትዮጵያ ላይ ታዝናለ። በጣም 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 ያሳዝናል። እንደሆነ ይገባናል። ባይ ዘ ዌይ ኤርትራውያኖች በጊፍት አይታሙም፣ ጊፍት ይሰጣሉ። ፎር ኤግዛምፕል ሱሱን ተመልከቷል። ሱሱ ማለት ምግብ የምትሰራው ቲክታክ ላይ ያለችው ሱሱ እንዴት እናንተ ግን ማለት የመጥፎነት ቅናት ሳይሆን ደግሜ ልንገርሽ፣ ጨነቀሽ አይደለ? ጨነቀሽ አይደለ? ታውቃላችሁ እቺ ኮርንችት ብልጽግና ናት። ታውቃላችሁ እቺ ኮርንችት ብልጽግና ናት። ታውቃላችሁ ስሙ ኮፒ ሊንክ ኔዎቹ ላንቺም አይደለም ሀቢባ ዘቢባ ገለመሌ ስምሽ ላንቺም ከ78 በላይ አንበሳ ያወረደልሽ 90% አማራ ነው። ላንቺም ጭምር ኖባዲ ያውስ ያወረደልሽ አማራ ነው። መሆናችሁ የምትኮሩበት አንድ ታሪክ ልንገራችሁ። ጀርመን ኮርስ እየተማርኩኝ ነው እና ስንማር አንዳንድ አዲስ ወርዶች ሲኖሩ በደንብ እንድንችል ብለው በእንግሊዝኛ ላለመተርጎም ይሞክራሉ። ግን ዩሮፕ ውስጥ ያሉ ቋንቋዎች ስለሚወራረሱ አብዛኞቹ ይጠየቃል። ሌላ የዩሮፕ ሀገር ዜጎችም ስላሉ ከነሱ አገር ጋር ተመሳሳይ ከሆነ ወርዱ ለእነሱ ትራንስሌት ለማድረግ ማለት ነው። እና ከዛ ደግሞ አፍሪካንም አለን ላይ ከኬንያ የመጣች ልጅ አለች፣ ከጋና የመጣ ልጅ አለ ያለው ሶ ምን ያደርጋሉ? ምንድነው ኔቲቭ ላንጉዌጃችሁ ወይ ደግሞ ማዘር ታንጋችሁ ምንድነው ብሎ ይጠይቃሉ። ሁለት መምህራን ያሉን እና አንደኛው ጣሊያናዊ ነው። ሶ እያስተማረ አዲስ ቮካብለሪ ይመጣና ይጠይቃቸዋል። ሁሉንም እየዞረ ምንድነው ቋንቋችሁ ምናምን ነገር እያለ ልክ አፍሪካን ጋር ሲደርስ ምንድነው የሚለው ኢንግሊሽ ኦር ፍሬንች ነው የሚላቸው። which means እንግሊዝኛ ነው ወይስ በፍሬንች ነው አፋችሁን የፈታችሁት ነው። በተዘዋዋሪ በማን ነው ቀኝ የተገዛችሁት ነው። እኔ ጋር ሲደርስ አይጠይቀኝም እና አስቡት እንግዲህ ጣሊያን ነው it's a little bit of ኩራት ነው ጥሩ አድርጋ ነው የገለጸችው። ያ እነዛ የተጠሉትና አጼ ምኒልክ እነዛ ፎቶአቸው፣ ስማቸው፣ ታሪካቸው ዩደም የተባሉት እንዲህ ነው ለትውልድ እያስከበሩ ያሉት። በቃ እኔ የገረመኝ እኮ ደግሞ መምህሩ ጣሊያናዊ መሆኑ ጣሊያናዊ ነው። ያ ቃል አየሽ ልክ መጣና አለች አፍሪካዎች ጋር ሲደርስ ፍሬንች ወይ ኦር እንግሊሽ ይላቸዋል አለች ቋንቋቸው። እውነቱን እኮ ነው እውነቱን። እኔ ስለርስ ኢትዮጵያዊ ስለሆንኩ ሳይጠይቀኝ አለፈ። አማርኛ እንዳለን ያውቃል፣ ፊደል እንደቀረጽን ያውቃል፣ እንዳሸነፍናቸው ያውቃል፣ እንዳልተገዛን ያውቃል። እነሱ ሲጠይቃቸው ግን ፍሬንች ነው የገዛችሁ እንግሊዝም እያላቸው ነው አለች። ዘሴም ላይ ሁሉም መገዛቱን ይመለከታል። እኔ ጋር ሲደርስ ግን ስለሚያልፈኝ በጣም እኮራለሁ አለች። አይጠይቀኝም እኔን አለች። የአንቺ አባቶችማ አድዋ ላይ ድባቅ መተውናል እያለ ነው በሆዱ የሚያልፈው። የአንቺ አባቶችማ አሯሩጠውናል እያለ ነው የሚያልፈው። ይሄን እንዴት በዚህ ይሄን ታሪክ ለማውረድ እንዴት ሰው ይሰራል? እንዴት ይሄን ኩራት ለማውረድ እውነቴን እኮ ነው። እንዴት ይሄን መታወቂያ ለመፋቅ
ሰው ተክቶ ይሰራል? እንዴት ሰው ባሪያ በገዛ እጅ ባሪያ ሊሆን ይላል? ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጦር ደለው ነገም እንቃወማል፣ ከነገ ወዲያም እንቃወማል። እዚህ ያለሽ ብብታ ማለሌ ሻርሙጣ እንዴ አንቺ ቆረማጭ እካክ ወንዲውን ሴት ማትታወቂ ዘንባ ይሄድባችኋለሁ እንዲያረጋለሁ ከተናገራችሁ ምናምን እኔ ሴትዮ የገባችበት ጉድጓድ እንዳልከትሽ አርፈሽ ቁጭ በይ። አሳብድሻለሁ እኔ እመኚ። አንቺ ተቦ አቁሚ። የሰው ህይወት ጠፍቷል። ቀልድ አይደለም እናወራው። የሰው ህይወት ጠፍቷል። አንቺ ገብተሽ ባለቀለቅሽው በማያገባሽ ጉዳይ ቀብደ ገና ለገና ትግራዋይ ነው አሌክስ በሚል አይመለከተሽም። አብረሹኝኝ አላለ ምን አለ? አንቺ ነሽ ስታሽቃብጭ የነበረው። ለምን መደበቂያ የፈረደበት ዘር አለ። እንዳንቺ ትግራዋዮች አንቺን ሲያዩ ያፍራሉ፣ ይሸማቀቃሉ። እንዳንቺ በክት የሆነ ትግራ አላበዛሽውም እንዴ? አንቺ ቆረማጭ እካክ ወንዲውን ሴት ማትታወቂ ዘንባ በአንዳንድ ተረጋጋ። ወላሂ በአንዳንድ ተረጋጋ። እኔ የፈለገ ሰው ቢሆን ኢትዮጵያ ውስጥ ማለት ነው ድምፅ ካስፈለገው ከሻቢያ ጋር ወላሂ ኢትዮጵያዊ ነው የሚደግፈው። አንቺ እኮ በአደባባይ ቦት ለልጅቷ ይደረግ ስትባይ አላደርግም ያልሽ ቅሌታም አሮጊት ነሽ እኮ ገባሽ? ወላሂ በጣም የብልግና መጨረሻ ነው። አንድ ኢትዮጵያዊ ውድድር አላት፣ ቦት ያስፈልጋታል። እቺ ሸንካፋ እኔ በጣም ግራ ነው የገባኝ። እንዴ የጎንደር ጎጠኞችና የጎጃም ጎጠኞች የአማራ ብሔርተኞች በቃ መጫወቻ አረጋችሁና አይደል እንዴ? አንዴ ሴጋው ቤት ገቡና የሆነ ነገር ታረጋላችሁ፣ አንዴ እኔ ቤት ትመጡና የሆነ ነገር ታረጋላችሁ። አይ ቲንክ እናንተ ናችሁ የአማራ ጠላቶች። ግራ ገባችሁ እኮ አቋምም አቅምም የሌላችሁ በየቦታው እየተለጠፋችሁ ምንድነው? የራሳችሁ ቤት የላችሁም። አቅማችሁ ምንድነው? እዛ ጋር ገብታችሁ እርስ በርሳችሁ ትጠላላችሁ። እኔ ያን ነገር ልንገራችሁ። አሁን እዚህ ጋር የጎንደር ጎጠኞች መማር ቦንቱን ምናምን መንካት አይፈልጉም። የተመለከታችሁ ነው። ግን ጋይስ እነ መማር ቦንቱ እኮ ናቸው ገንዘብ እያሰባሰቡ ያሉ። እነ ሀቢባ እኮ ናቸው ገንዘብ እያሰባሰቡ ያሉት። መንካት አይፈልጉም የጎንደር ጎጠኞች። የጎጃም ጎጠኞች ደግሞ እና የወሎ ጎጠኞች የጎንደሬ የሚባሉ ሴቶችን ያሳድዳሉ። እኔ ከደሙ ነፃ ነኝ፣ የለውበትም። የእናንተ መጠቀም የአማራ ብሔርተኛ የአማራ ጎጠኛ መጠቀሚያ አልሆንም። እኔ ልጅቷን አልተቃወምኩም። ሀሳቤን የሰጠሁት ለማን ምረጡ አላልኩም። ከሌ ምረጡ ምናምን የሚባል ነገር አላልኩም። ሲሪየስሊ ነው የምላችሁ።